ኢስላም የጦርነት ይሄ ኮድስ ዋር ኮድስ የሚባሉ አሉ። እነሱ ህጻናቶችን አትግደሉ፣ ዛፎችን አትቁረጡ፣ ሴቶችን አታጥቁ፣ እነዚህ ራሳቸውን ለሃይማኖት ጸሎት ያገለሉ የትኛውም እምነት የትኛውንም እምነት አታጥቁ ወዘተ የሚል ነው። የዓለምን ታሪክ ስትመለከትም ሙስሊሞች በጣም ጅምላ ጨራሽ በሆኑ ጦርነቶች ሲሳተፉ አታያቸው። ለምሳሌ በዓለም ላይ ቶፕ 5 ትላልቅ ህዝብ የጨረሱ ጦርነቶች ውስጥ ሙስሊሞች የሉ። አንደኛው ብዙ ህዝብ የጨረሰ ጦርነት ወደ 70 ሚሊዮን ህዝብ አልቆበታል የሚባለው ጦርነት ሁለተኛው ዓለም ጦርነት ነው። ሁለተኛው ዓለም ጦርነት በሙስሊሞች የተጀመረ አይደለም። ሁለተኛውን ስትወልድ ሲኖ ጃፓኒስ ዋር ነው። በጃፓኖችና በቻይናዎች መካከል የተደረገ ጦርነት ነው። ሲኖ ጃፓኒስ ዋር አንድ ጃፓናዊ ወታደር በመጥፋቱ ከሰልፍ ውስጥ በመጥፋቱ የቻይናን ከተማ እንፈትሻለን ብለው ጃፓኖች ሲገቡ ቻይናዎች አትፈትሹም ብለዋቸው በዛ ምክንያት በተደረገ ጦርነት ከ30 ሚሊዮን በላይ ሰዎች ሞተዋል። ሶስተኛው ግዙፉ ጦርነት ቲያፒንግ ሬቢሊዮን ይባላል። በቻይና አገር ውስጥ የተከሰተ አመጽ ነው። እሱም እንደዚሁ ኒርሊ ከ20 ሚሊዮን በላይ ሰዎች አልቀውበታል። አራተኛው ኪንግ ሚንግ ዳይናስቲ ነው። የኪንግና ሚንግ ዳይናስቲዎች ቻይና ውስጥ ያደረጉት ጦርነት ነው። ስቲል ሙስሊሞቹ የሉም እዚህ ውስጥ። እንግዲህ አሁን ቶፖሩን ነገርኩ ማለት ነው። አምስተኛው ስትወስድ አንደኛው ዓለም ጦርነት ነው። አንደኛው ዓለም ጦርነትም እንደዚሁ አውሮፓውያኖች ለሁለት ተገንሰው የተዋጉት ጦርነት ነው። ዋናው ቀስቃሹ ወይም ለጦርነቱ ምክንያት የሆነው እንደምታውቀው የኦስትሪያ ሃንጋሪው አርክዱክ ፈርዲናንድ የሚባለው ሰው የመገደል ነው። ኦስትሪያ ሃንጋሪ ፕሪንስ ነው። እሱ ሲገደል የተገደለው በሰርቭ ኮንሰርቫቲቭ በሆነ ሰው ነው የተገደለው። ጋብርኤላ ፕሪንሲፕ ይባላል። በእሱ በመገደሉ በዛ መነሻነት የተጀመረ ነው። በእርግጥ ኦቶማን ኢምፓየር በኋላ ጦርነቱን ተቀላቅላለች። ቢሆን ግን በሙስሊሞች ቀስቃሽነት የተጀመረ የመቀስቀስ ሚና የላቸውም።